السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد የተከበራችሁ የአላህ ባሪያዎች የአላህ Subhanahu Wa Ta'ala ፍቃድ ሆኖ አንዳንድ ምክሮችን ለመተዋወስ ሞክረናል። ባገኘንበት አጋጣሚ መወሳሳቱ ባሁኑ ጊዜ በጣም አስፈላጊ ነው። ለምን አብዛኞቻችን በዚህ ኮሮና ቫይረስ ምክንያት ከቅርአት ጀማ ከመስገድ ከመተዋወስ እንዲሁም ወንድም ለወንድም ተገናኝቶ ምክሮችን ከመለጋገስ ርቀን ሰንብተን አላህ ካዘነላቸው ሰዎች ውጭ መስጊድ ላይ ሲሰሙት የነበረው ነገር የተወሰነ ጠቅሟቸው መስጊድ ላይ ሲንከባለሉ የነበሩ ሰዎች ይህ በሽታ በመምጣቱ ለብዙ ሰዎች ደግሞ ፍትና የሆነባቸው ሰዎች አሉ። የገንዘብ ኪሳራ ብዙም አያስፈራም። ኢማኑ ይዞ ወደ አኺራ የሄዱ ሰዎችም ብዙም አያስጨንቅም። ነገር ግን ዱንያ ላይ ሆኖ ከአላህ ጋር ያላቸው ግንኙነት ሲቆራረጥ በጣም ያስፈራል። ለዚህ ነው ሰለፎች አልወቅቱ አሸድ ምን الموت ይሉ ነበር። ወቅት ከሞት በላይ ክፋቱ የበዛ ነው ይሉ ነበር። ለምን ሲባል ሞት ከዱንያ ነው የሚገላግለው፣ የዱንያ ጉዳይ ነው የሚቀረው። አማ ወቅትማ ከአላህ ጋር ያለውን ግንኙነት ነው ቁርጥ የሚያደርገውና ጊዜን ከማባከን ሞት ይሻላል ይሉ ነበር። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala እድሜን ለግዞት ኸይር የሰራ ሰው እድሜው ኸይር ነው አሉ ነብዩ አለይሂ ሰላቱ ወሰላም። ነገር ግን አላህ Subhanahu Wa Ta'ala እድሜን ለግሶት ሸር የሚሰራ ሰው በሱ ላይ ወባል ነው አሉ ነብዩ አለይሂ ሰላቱ ወሰላም። ከሸር ሸርን እያጠራቀመ ነው የሚሄደው። የሸር ክምችቶችን ነው የሚያከማቸው። የጀሃነም የእሳት ፊምን ነው እያፋፋመ የሚሄደውና በኩፍሩነት የሚያሳልፉት እድሜ የከፋ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ ትንሽ ላውሳችሁ የፈለኩት በዝሙት ዙሪያ ነው። ዚና እስልምና ላይ ከትላልቅ ወንጀሎች የሚቆጠር ጉዳይ ነው። ዛሬ አላህ ካዘነላቸው ከሙስሊም ወጣቶች ከሙስሊም ሴቶች በዚህ ፋህሻ በሆኑ ነገር ውስጥ ገብቶ ጊዜያቸውን ሲያባክኑ ሃይ የሚላቸው ከሌለ የቂያማ ቀን ተንቀልቃይ ጀሃነም ትበላቸዋለች። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም አልአይናኒ የዝኒያን አይኖች ዝሙት ይሰራሉ። ወዚናሁመ ነዘር የአይን ዝሙት መመልከት ነው። የማትፈቀድ አጅነቢ የሆነችን ሴት አፍጥጦ መመልከት። በአሁኑ ጊዜ የዝሙት መሳሪያ ኪሳችን ላይ ይዘን እየዞርን ነው። ሞባይል አለ፣ ልክ ሲከፈት ማስታወቂያው ይመጣል። መታምር ከሆነ ጠቀስ አድርገን እንሄዳለን። ወይንም ደግሞ አላህ ካዘነላቸው ውጭ ይከፍቱትና ይጨርሱታል ፊልሙን። ከዛ ቀልባቸው እየደረቀ ይሄዳል፣ ኢማናቸው ከፊታቸው እየተገፈፈ ይሄዳል። ቤትም ሲመጣ ተጠግኗል ቴሌቪዥኑ፣ የቁርአን ቻናል እየተፈለገ የዝሙቱ ከች ይላል። ትንሽ ሾፍ ትደረጋለች። ምስት ካለች ምስት ታያለች፣ አታይም። ልጆች ካሉ ያሉ አዩ አየት አድርጎ ጨርስ ያደርጋትና ይቀይረዋል። የአይን ዝሙት አሉ ነብዩ አለይሂ ሰላቱ ወሰላም የማይፈቀድለትን ሴት መመልከት ወይንም ደግሞ መመልከቷ ነው አሉ ነብዩ አለይሂ ሰላቱ ወሰላም። እጆች ዝሙት ይሰራሉ አሉ ነብዩ አለይሂ ሰላቱ ወሰላም። የእጆች ዝሙት ደግሞ መጨበጥ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ዛሬ እንደምታውቁት ተማርነ ሰለጠነ ቶፕነን ምናምን ጭንቅላታችን ፈጣን ገባን የሚሉት ዩኒቨርሲቲ ብትሄድ ትምህርት ቤት ብትሄድ ግቢለት ምናምን ይሉና አፈፍ ያደርጓታል። እሷም ደግሞ ተጠቅልላ እጁ ስር ትገባለች። እሷም ከድጃ ነች፣ እሱም መሐመድ ነው። ነብዩ አለይሂ ሰላቱ ወሰላም እጆች ዝሙት ይሰራሉ፣ የእጅ ዝሙት መጨባበጥ ነው አሉ። አረ ነብዩ አለይሂ ሰላቱ ወሰላም ለአንዲች ሴት ወይንም ደግሞ ለአንድ ወንድ አጅነቢ የሆነች ሴትን ከሚጨብጥ ወይንም ከሚጨብጥ በጋለ ወስፌ ጭንቅላታቸው ቢቸከቸክ ይሻላቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። በጋለ ብረት ጭንቅላታቸው ቢቸከቸክ ይሻላቸዋል አሉ ነብዩ አለይሂ ሰላቱ ወሰላም። እኒ ላ ኡሳፊሁ ኒሳ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። እኔ ሴቶችን አልጨብጥም ይሉ ነበር። የሚሸውዱና የሚሸዋወዱ ደግሞ አባቶች አሉ። ኢማን በቀልብ ነው፣ ችግር የለውም፣ ያክስት ልጅ ነች፣ ያጎት በላት ችግር የለውም፣ ሳማት ምናምን ይላል። ኮፍያ አድርገዋሉ፣ ጥምጣምም ይጨምሩበታል። ኢማን በቀልብ ነው። ከአማኞች አማኝ ከተቅዮች ተቅይ እኮ ነብዩ አለይሂ ሰላቱ ወሰላም ናቸው። ነገር ግን እኒ ላ ኡሳፊሁ ኒሳ አሉ ነብዩ አለይሂ ሰላቱ ወሰላም። እኔ ሴትን አልጨብጥም አሉ። ወደድከም ጠላህም ነብዩ አለይሂ ሰላቱ ወሰላም አልጨበጡም። ወደድከም ጠላህም የአላህ ባሪያዎችም አይጨብጡም፣ ይጠነቀቃል። ለዚህ ነው እናታችን አይሻ የነብዩ አለይሂ ሰላቱ ወሰላም የተከበረችው እጅ የአጅነቢይን እጅ ነክታ አታውቅም ትላለች። አረ ወደ ዝሙቱ ተውት በቃ። ይሄ አሁን ብልቱን በሐራም የሚያሰርፍ በሐራም የምታሳልፍ የአላህና የነብዩን ላዕና የሚወርድባቸው
የመሬቱም የሰማዩም የመላእክቱም የሳር ቅጠሉም ላዕና የሚወርድባቸው ይቅርና አልጨብጥም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ወንዱም ለዝሙት የሚጣራበትን ልብስ ይለብሳል። ጠዋት የሚወጣ ከሆነ ለሊት 8 ሰዓት ይነሳና ያበጥራል። ቅባታን ድሮ ሴቶች ነበር የሚቀቡት። ምን ያደርግ መስጊድ ላይ ነው እንዴ? መስጊድ ስትመጡ ጥሩ ልበሱ የተባለውና ሊተገብር ነው። በየደረሰበት ሴቶችን ለከፍል ያደርግበት። ከዛ ፓንቱንም ያሳያል ከታች። ምን ያደርግ ነው? ሙቀት ነው፣ ሙቀት ሀገር ስለሆነ ነው። ሴቶችን ሊያባልግበት ነው እንደዛ የሚያደርግ። ቃሪያውንስ ያንን ሀታ እንደ ሴቶች ሊፕስቲክ የሚቀባሉ። ምን ያደርጉ ነው? ሴቶችን ወደ ዝሙት ቃላት ራሱ የሚመርጧል። ቃላት እንደ ሴት ሹሙልሙል ብሎ የሚጣሩ ወንዶች አሉ። ሴቶችን ሊያባልጉበት የሙስሊም ሴቶችን ፋህሻ ላይ ሊጥሉበት የሚጠቀሙት ሲስተም ነው። አማ ካፊሮችማ ሐዲስ ወላ ሐረጅ ነው። ተናገር ምንም እንትን የለው። በሰንሰለት ነው በቃ በሜሴጅ ፎቶዋን ቀርጻ ዩቲዩብ ላይ ቴሌግራም ላይ ዋትስአፕ ላይ የለጠፈችውን በማየት ሜሴጅ በመጻፍ አረ እንዳንቺ አይነት ምድር ላይ ሰው አይቻላቅም በማለት ምን በማለት ወስዶ እጁ ላይ ጋማ ያረጋታል። ከዛ በኋላ መውጣት አይችልም በቃ ቆልፎባታል። አረ ስትባል ትዳር ጠፋ። ምን እናርግ ታዲያ? ከዱንያ ትዳር ጃነብ ይሻላል። ዝሙት ነብዩ አለይሂ ሰላቱ ወሰላም በጥብቅ ያስጠነቀቁበት ጉዳይ፣ አላህ የተቆጣበት ጉዳይ። እሺ ቀጥሎ ደግሞ እግሮችን ዝሙት ይሰራሉ አሉ ነብዩ አለይሂ ሰላቱ ወሰላም። የእግር ዝሙት አሉ ለዝሙት የሚያግዙ ተግባሮችን ለመተግበር መንቀሳቀስ የእግሩ ዝሙት። አንድ ሰው ውዱ አድርጎ ውዱን አስተካክሎ መፋቂያን ተጠቅሞ እክላሱን አስተካክሎ ወደ መስጊድ ዱብ ሲል አንዱን ባራመደ ቁጥር ወንጀል ይማርለታል። አንዱ ሲጨመር ደግሞ ሐሰናት ይጻፍለታል። ወደዛ ሲሄድስ የጀሃነብን ቀለብ እየቀለበ ይጓስበታል። ዛሬ ሙስሊም ወንዶች ሐምር ያለበት ካፌ ማካቶ ተጣሉ ብሎ የሚገቡ አሉ። ቀልባቸው ተደፍኗል። የለም እስከዚህ ድረስ ለብሳ ብልቷን የምታሳይ ሴት ያለችበትን ሰትት ብሎ ይገባሉ። እናትዬ ማኪያቶ እንዴት አቀብኛለሽ ምናምን። አረ የእስልምናን ስነ ምግባር ፈጽሞ ኸምር ቤት የሚገቡ አሉ፣ ጫት ቤት የሚውሉ አሉ። ይህ ሁሉ የዝሙት ስነ ምግባር ነው አሉ ነብዩ አለይሂ ሰላቱ ወሰላም። መጨረሻ ብልት እውን ይለዋል ወይንም ደግሞ ያስዋሻዋል። አላህ ከጠበቃቸው ይከለከላሉ፣ ካልሆነ ዱብ ይላሉ ዚና ላይ። አላህ ይጠብቃል። ስለዚህ ወደ ዝሙት የሚያቃርቡ መስመሮች በአሁኑ ሰዓት ሰፍተዋል። እቤት ውስጥ አለ። ሰው ሰራተኛ ይቀጥርና ከወንዱ ልጆቹ ጋር ያስተኛል። ሰው የአክስት ልጆች የአጎት ልጆች ይጠራና አንድ ክፍል ያስተኛቸዋል። አረ ነብዩ አለይሂ ሰላቱ ወሰላም እኮ ወንድማማቾችን ራሱ እኮ ወበርቁም ፊል መዳጂ አሉ ነብዩ አለይሂ ሰላቱ ወሰላም። ብሉግ ሲደርጉ መኝታ ለዩላቸው አሉ የአላህ መልእክተኛ። ዝምድና ነው አትበል፣ የጀሃነም ዝምድናን ትወርሳለህ። ይቅርብህ አባት፣ እናትም ይቅርብሽ፣ ልጅሽን በስነ ስርዓት አሳድጊ። ወንድምም አላህን ፍራ፣ ቤትን ስርዓት አዚዝ። ዝሙት ያለበት አካባቢም አትጠጉ። ቦይፍሬንድና ገርፍሬንድ ደግሞ የለም፣ አይሁዶችና ነሳሮች ያመጡት ነው። እንጠናና እንጠዋበስ እንተዋወቅም የለም። አላህ ካዘነላቸው የሙስሊም ወጣቶችና የሙስሊም ሴቶች ውጭ እኮ ትዳር ሲባሉ እንጠናና ምን ንግድ ቤት ነው እንደማጠናው ምን ያደርግልኛል? እንጠናና እንተዋወቅ እንግባባ እንጂ የጀሃነም ግብብነት ነው እንጂ ይሄ ሌላ አይደለም። ዝሙት አስከፊ ነው። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ወላ ዝናን እንዳትቀርቡት እንዳትሰሩት አይደለም እንዳትቀርቡት ይላል አላህ Subhanahu Wa Ta'ala ቁርአኑ። እንዳትቀርብ ተጠንቀቅ። ዚናን የሚሰራ ሰው አላህ ከራማውን ይገፋዋል፣ በረካውን ያነሳበታል። በሰው ሴት ልጆች ዝሙት የሚፈጽም ነገ ደግሞ በሚስቱ በእናቱ ይፈጸምለታል። የማይቀርብ በራሱ ሚስት ዝሙት ይሰራባታል። ከሚሰራው ገፍና በደል ወደ ቤቱ ጎተት ብሎ ይመጣለታል። በቃ ህይወቴ ተበላሸ እያለ ይመጣል። ከዛ በኋላ አንተ የስንቱን ህይወት አበላሽ ነበር ምንዳን ነው ያገኘው። ስለዚህ ወላ ተቅረቡ ዚና ዝናን እንዳትቀርቡ ኢነሁ ካነ ፋሂሸተን ወሳአ ሰቢላ ይላል አላህ Subhanahu ፋሂሻ አስጠሊ ምንኛ የከፋ መንገድ ነው። ይቅርባቸዋል አላህ Subhanahu Ta'ala ይቅር እንዳትቀርቡት እኮ ነው የከፋ መንገድ ነው እንዳትቀርቡት። አረ ለዝሙት የሚጠቀሙ የሽቶ ብዛት፣ የልብስ ብዛት፣ የአካሉን እያሳዩ በየአስፋልቱ መጎዝጎዙ ብዛት፣ የሙዚቃው ብዛት ከመብዛቱም ጋር እንዳትቀርቡት። ተመልከቱ የሙስሊም ሴቶች የካህዲያንን ሱና ተቀብሎ ጠበብ ያለቻን ሄዶ እንትን ይላል። ሲሄዱ እንደዚህ ያሉ የሚሄዱባት እግሯን ብትሰነዝር አትኬዳትም። አባት ደግሞ ያዩ ማሻአላ ዛሬ በጣም አምሮብሻል፣ የት ልትሄጂ ነው? አክስትሽ ጋር ነው ወይስ የት ነው? አይ ባባ ፕሮግራም አለኝ። አላህ በሰላም ይመልሽ፣ በቃ ሂጂ ይሸኛት። ደዩስ ደካማ ጀነት አይገባም። እህቱ እንደፈለገች ስትሆን፣ ሙስሊም እህቱ እንደፈለገች ስትሆን፣ እናቱ እንደፈለገች ስትሆን፣ ሚስቱ እንደፈለገች ስትሆን አይዞዝም ደዩስ ነው። መቆርቆር የለም፣ የዲን ጊራ የለም። በቃ በዱንያ መይቱ ነው። ወይ አሳማ ስጋ በልቷል፣ ወይ ዲን ማያውቅም፣ ወይንም ደግሞ መጥፎ የያዛቸው ጓደኞቹ ገድሎታል። እነ ቴዲን ምናምን ይዞ ምን ችግር አለው? ፕሊስ this time ኖ ፕሮብሌም ምናምን ይሉታል። እንጫወት እንጂ ምን ችግር አለው? እናንተ ደግሞ በጣም እኮ የሚገርም እኮ እናንተ እኮ ሃይማኖት
እኔ ቦን አንድ ቀን ራሱ ማድራ ይመስልኝ ምን ይለዋል ለምን ሲለው አትጨላበጡ ላይፍ የሚባል ነገር የለ እናንተ ነጋ ወደ መስጊድ መሸ ወደ ቤት የለ እቺን አትወስዱ ይሄ ህይወት ላይፍ ነው እንዴ አረ የተወሰነውን ካን አሳልፈን ወደ ኋላ እኮ ይሄ እኮ መስጊድ ምናምን ለአባቶች እኮ ነው ተው እንጂ እንዴት እንደዚህ ይደረጋል ምናምን እያለ ገድሎታል ከዛ በኋላ እዚህ ሲመጣም ደግሞ አንተ ዳዋ ስታረግለት ይቀየማል ጭራሽ ይቀየማል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም መጥፎና ጥሩ ጓደኛ እንደ ወናፍ እንደሚነፋሰውና ሽቶ እንደሚሸጥሩ አሉ ነብዩ አለይሂ ሰላቱ ወሰለም ያ ወናፍ የሚነፋውማ ዱብ ሲያደርገው እሳቱ በዛጋ ተፈናጥሮ ልብስን ያቃጥልብሃል ወይ ሰውነትም ሊደርስ ይችላል አይታወቅም ተቃጥለት ይሄዳል ወይም መጥፎ ጠረን ይዘት ይሄዳል ሽቶ የሚሸጠውማ አጠገቡ ይደቆጭ ስትል ወይ ለሰው ሲሸጥ አንዴ እስኪ እቺ ቼክ አርዋት ጥሩ ሽታ ይዘት ይሄዳል ወይንም ደግሞ አጠገብ ሽቶ እየሸጠ ነው ትገዛዋል ከዛ በኋላ ጥሩ ጠረን ይዘት ይሄዳል ነብዩ አለይሂ ሰላቱ ወሰለም በእነዚህ በሁለት ምሳሌዎች አስቀመጡ ቁጭ አደረጉት መጥፎ ጓደኛ ይጫወትብሃል እህት መጥፎ ሴት ጓደኛ ስትይ ይቅርብሽ በላት ያለ ማህረም የምትንቀሳቀስ ቴሌቪዥን ላይ የምታፈጥ ሂጃቧን ንቃቧን አስተካክላ ማትለብስ ጋጠወጥ የሆነች ሙዚቃን ምዘፍን ቴሌቪዥን ላይ አስተጣ የምትውል ሴት ስትመጣ ይቅርብሽ እህቴ ወይ ጀሃነም ይበላሻል ብላ አስከልክላት ይቅርብሽ በር ዝጋ እንትና ትግባ እንትናን ታገባበት ሀቅ ነው በቃ መብትህ ነው እንትና ትግባ ለኢማንሽ ታግዝሻለች እንትና ግን ኢማንሽ ትነጥቅሻለች ልጆችን ታበላሻለች ደድኝ እንዳደርሽ በል ወጥን ወንድ አይደለ እንዲህ አይነት ውሳኔ ከሌለ የሰው ልጅ ማምጣት በህይወት አትቀልድ ወንድ ልጅ ወሳኝ መሆን አለበት ወንድ ልጅ ወሳኝ ቆራጥ ካልሆነ የራሱን ህይወት ያበላሻል የልጆቹን የሚስቱን የዘርማንዘሩን ህይወት ያበላሻል ስለዚህ ነብዩ አለይሂ ሰላቱ ወሰለም የጥሩና የመጥፎ ጓደኛ ምሳሌ እንደዚህ ያስቀመጡ በሌላም የቁርአን አንቀጽ ላይ የዱነ ማአላህ ከአላህ ጋር ሌላን አማልክት የማይጠሩ ናቸው ይላል ሙእሚኖች ኢላህን አኸር ሌላን አማልክት ወላ የቅቱሉነ ነፍስ ግድያ ውስጥ የማይሳተፉ ናቸው ኢላ ቢልሐቅ አላህ ባስቀመጠው ህገ ደንብ እስልምና ላይ አግብቶ ዝሙት የሰራ ቅጥ ተደርጎ ይገደላል በሸሪዓ ጋር ተባልኩት ነብዩ አለይሂ ሰላቱ ወሰለም መጣችና ያ ረሱላህ የእስልምና ድንጋጌ ፈጽምብኝ ዝሙት ላይ ወድቅ ያለው አለ ነብዩ ማድረግ ያለባቸውን ጥናት አደረጉ ማጣራት ያለባቸውን አጣሩና ሆዷ ላይ ልጅ ነበረ ልጅሽ ከወድሽ ሲወጣ እና ያሏት ነብዩ አለይሂ ሰላቱ ወሰለም ድርድር አለ ዋላህ ዲን ላይ አለ አረ ምናምን ሐኪም ቤት ሂደሽ እንደሚሆን አድርገው ምናምን የለም በሸሪዓ አረ እንደሚሆን አድርገ ገንዘብ ቢሆን አግዝሻለሁ ስምሽ እንዳይጠፋ ከሀገር ውጭ ቢሆን ውጪ ዞር በይ ወይንም ደግሞ አንድ ደከም ያለው እንደ አምጪና አጭበርብርበት ምናምን የለም የተለያየ ፊልም የሚሰሩ ሰዎች አሉ እስልምና ውስጥ ልጅሽ ከወድሽ ሲወጣ እና ያሏት ነብዩ አለይሂ ሰላቱ ወሰለም መጣች ተቀጥቅታ እንድትገደል አደረጉ ነብዩ አለይሂ ሰላቱ ወሰለም ተገደለች ሰገዱባት እንዲህ ያ ረሱላህ ዝሙት በሰራ ሰው ላይ ይሰገዳል አሉ ሰሃቦች የዚህ ሴትዋ ተውበት በመዲና ላይ ቢከፋፈል ለሰባ ሰዎች ይበቃ ነበር አለ ነብዩ አለይሂ ሰላቱ ወሰለም ተጸጸተች ወደ አላህ ተመለሰች አግብቶ ዝሙት የሰራ እስልምና ላይ ያስገድለዋል ሳያገባ ደግሞ ዝሙት ላይ ወደቀ ሰው 100 ጅራፍ ይገረፋል ካለበት አካባቢ ይባረራል ለተወሰነ ጊዜ ይህ እርምጃ ይወሰዳል አደገኛ ወንጀል ስለሆነ ማለት ነው ስለዚህ ነፍሰ ግድያ ውስጥ የማይገቡ ወላ የዝኑን ዝሙትን የማይሰሩ ናቸው ሙእሚኖች ይላል አላህ Subhanahu Wa Ta'ala ቁርአን ላይ ወመን يفعل ذلك ይህንን ስነ ምግባር የሚፈጽም እወቁት ነው ያልቃ አሳማ ጀሃነም ውስጥ ያለ ሸረቆ ነው አሳም ይባል ይገባል እዛ ይላል አላህ Subhanahu Wa Ta'ala ይገባል ትገባለች ጥንቃቄ አድርጉ ነው የሚለው አላህ Subhanahu Wa Ta'ala ኢላ መን ታበ ተውበት ያደረገ ሲቀር ሁለተኛ ብሎ ከዛ ቆጠብ ያለ ተውበት ያደረገ የተጸጸተ መስፈርቶችን አሟልቶ ያደረገ ሲቀር እማ መጃጃል እዛው መቀጠል ዛሬ አስተግፍሩላህ ነገ እዛው ዛሬ አስተግፍሩላህ የለም ተውበት ያደረጋል በሌላም የቁርአን አንቀጽ ተጅልዱ ኩል ዋሂድ منهما 100 ጀልዳ ዝሙተኛ የሆነ ወንድና ዝሙተኛ የሆነ ሴት 100 ግረፋቸው ይላል አላህ Subhanahu Wa Ta'ala እነሱንም በመግረፍ ላይ ደግሞ እንዳትራሩ ባላህ ሁክም ላይ የተወሰኑ ሙእሚኖች ደግሞ የነዚህ ሰዎች ቅጣታቸው ደግሞ ሲቀጡ ይመልከቱ ትምህርትም ይሆናቸዋል የዝሙት አስከፊነትም ይመለከታሉ ይላል ነብዩ አለይሂ ሰላቱ ወሰለም ላ የዝኒ ዛኒ ሂነ የዝኒ ወሁወ ሙእሚኑን አሉ ነብዩ አለይሂ ሰላቱ ወሰለም ዝሙተኛ የሆነ ወንድ ዝሙት አይሰራም ኢማን ከራሱ ጋር ያለ ሲሆን ኢማኑ ሙሉ ሆነ ዝሙት አይሰራም ተዳክሟል ጫት እየበላ ፊልም እያየ እየተጨባበጠ መጀመሪያ የብልግና ቃላቶችን እያወራ እየተቀጣጠረ ስልክ እየደወለላት ሜሴጅ እያደረገላት ኢማኑ ባክኗል ወሁወ ሙእሚን ሆኖ ዝሙት ውስጥ አይወድቅም አሉ በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰለም ثلاثه لا يكلمهم الله يوم القيامه የቂያማ ቀን አያናግራቸውም አላህ ولا ينظر اليهم ወደነሱም አይመለከትም አላህ ولا يزكيهم ከወንጀላቸውም አያጸዳቸውም ولهم عذاب أليم አሳማሚ የሆነ ጀሃነም አለላቸው ምን አሉ ሼኹን ዛኒ ሽማግሌ ሆኖ ዝሙተኛ የሆነ ሰው የቀደሙ ዝም ብሎ ጀሃነም ይገባል ነበር አይደል ለዚህ ደግሞ ወንጀሎች ተደራረቡለት አላህም አይመለከተውም አያናግረውም ከወንጀሉም አያጸዳውም
ሽማግሌ ሆኖ ዝሙት የሚሰራ ነው ነብዩ ሰለላሁ ዐለይሂ ወሰለም ማየት ያለብን አይተህ እንደገና ወደ ዝሙት ትሄዳለህ አላህን አትፈራም እድሜ መክሮ የለ እንዴ ቁርአን ተቀርቶብህ ሐዲስ ተቀርቶብህ እስልምና ተነግሮ ወደ ዝሙት ትጎተታለህ ይሄ ቅጣት ይጠብቀዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ተጨማሪ ሌላ ሐዲስ አብዱላህ ኢብኑ መስዑድ ቃለ ቁልቱ ያ ረሱላህ እርሱ አላህ መልእክተኛ አልኳቸው ይላል አዩ ዘንብን አዕዘም የትኛው ወንጀል ነው በጣም ከባድ ብዬ ጠየቅኳቸው ይላል እንደላህ አላህ ዘንድ ቃል አንተ ጃለ ሊላሂ ንደን ለአላህ ብጤል ታረግለት ነው ፀሐዩን ብርዱን ንፋሱን ምድሩን ራስህን ሁሉ ነገር አድርጎ ሲያበቃ ብጤል ትይዝነት ነው አብረትየን ቃጥባሪየን አንየን ዳንየን የቦረናውን ሼክ አንድ ጀበና ቡና ወይ ጥቁር ጀበና ለራሱ የማያውቀውን ወይንም ደግሞ የዚህ አካባቢው ሼክ ወይንም በዚህ በኩል የሚመጡትን ወይ ሙቶ የተቀበሩትን ወይ በህይወት ያሉትን ለአላህ ብጤል ታረግ ነው አሉት ትልቅ ወንጀል ይሄ ነው የበደል አሉት ነብዩ ሰለላሁ ዐለይሂ ወሰለም ወወ خلق ክሱ ፈጥሮ ሲያበቃ አሉት እነ ذلك ለአዘም አለ ይሄማ ትልቅ ነው የታወቀ ነው ምንም ችግር የለም አቅል ያለው ሰው ያውቀዋል ይሄ ትልቅ ነው ምንም ድርድር የለው ለምን ምናምን የለም እንዳሁኑ ራሳቸው እንደሚሸውዱ ሰዎች ያውኖቹ ራሳቸውን ነው የሚሸውዱት አላህን አይሸውዱ ሙእሚኖች አይሸውዱ ዳዋ የሚያደርጉ ሰዎችን አይሸውዱ ማንንም አይሸውዱ ራሳቸውን ነው የሚሸውዱት ሰሃቦች ስለገባቸው ይሄማ ድርድር የለው ለማን ብለን ነው ዳዳ አንገታችን ምን ሰጠው ለማን ብለን ነው ከመካ ወደ መዲና ለማን ብለን ይሄ የታወቀ ነው ችግር የለው ማወቅ የፈለኩት ሌላ ነገር አለ አለ ثم አዩ ከዛ በኋላ የትኛው ነው አላቸው አንተ ቅቱለ ወለደከ ልጅህን ልትገድል ነው አሉት خشيه ايطعم معك አሉት ካንተ ጋር አብሮ እንዳይበላ ፈርተ ልጅ ላለማርገዝ የካፊርን ሱና መከተል ትልቅ ወንጀል ነው ምስት በዚህ በኩል መርፌ ታዞጋዳለህ በዚህ በኩል ደግሞ የሚተከል ነገር አለ ታስተክልላታለህ ማህበራዊ ኑሮ ስልጣኔው ከመንግስት ቢሮ አሰራር አንፃር ከሀገራችን ምናምን ከከለር ከመልክሽ ጋር ምናምን እየተባለ የሚወሰደው የሚደረገው ነገር حرام ነው አማ ልጅ ማጸን ላይ ተረጋግቶ ከተቀመጠ ሩህ ከተነፋበት በኋላ ከወዳቸው እንዲያወጡት ማድረግ ይህ ነፍሰ ግድያ ውስጥ ነው የሚገባው ሩህ ተነፍቶበታል ሰው ገድሏል ነው የሚባለው አንድ ሰው የተረገሰ ልጅ በምንም ሲስተም ቢያወጣ ጣጣም ቢሆን ሐኪም ቤትም ቢዳቦን አውቃ ወጥቃም ቢሆን ሆዷን እንደ ከባሏ እንደተጣላ አርጋ ታርጋም ብትገድ የለም አሉ ሴቶች ሸረኞች አላህና ነብዩ የጠሏቸው ሴቶች ሆዳቸውን ታታ ያረጉታል ምን ሆነ ነው ሲባል ለካ ሆዷ ውስጥ ልጅ አለ መውለድ አትፈልግም ትገድላለች ሆዷ ውስጥ ወይዳ ድንጋይ ላይ ዱብ ትላለች ሐኪም ቤት ስትል ፕሮብሌም አለ ሆዷ ውስጥ ምን ፕሮብሌም ዶክተር ልጅ ነበረ ሞቷል ትላለች አውቃ ነው የገደለችው ነስአሉላህ ሰላም ወልአፊያ ይህ ነፍሰ ግድያ ውስጥ ነው ምንም ድርድር የለው አማ የካፊሮችን ሱና ተከትሎ ህይወትን ማበላሸት ለካንሰር መዳረግ ማታ ማታ ይዋጣል በቃ 2 ሊትር ውሃ ለክኒኑ እያወጡ ይተኛሉ ማታ ማታ ምን አስጨነቀ ውለድ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ተባዙ አልኮ የቂያማ ቀን ፎካከሩባቸዋለሁ ርስቁንም አላህ ነው የሚሰጠው አወል ሰፍ የሚሰግዱ ልጆችን ታገኛለህ ቁርአን ተረረም የሚያደርጉ ሐፊዞችን ታገኛለህ ከላይ ሻሹን ጣል አድርጎ ጀለቢያ ለብሰው ቁጭ ብሎ ተፍሲር የሚያስቀሩትን ታገኛለህ ዶክተር ፕሮፌሰር ኢንጂነርን ታገኛለህ ምን አስጨነቀ ለምን ትገድላለህ ከፈራ ደግሞ መጀመሪያ የሚቀርብ ጾም በቃ ስለዚህ ልጅን አብሮ እንዳይበላ ሰግቶ መግደላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ወንጀል ቀጥሎ የነገሩት ቃለ ثم አዩ ያው ይሄን ትልቅ ነው ሌላስ ምን አላላቸው ለነብዩ ሰለላሁ ዐለይሂ ወሰለም በጎረቤት ላይ ዝሙት መስራት በጣም አስጠሊ የሆነ ነገር አላህን በጣም የሚያስቆጣ ዝሙት ነው ነገር ግን እስልምና ላይ ደረጃ አላቸው ወንጀሎች ላይ ጎረቤትን አጣብቅለትም መንገድ ሲያጣብቅ አካባቢው ላይ ማን ያልፋል ማን ዱርዬ በሩም ያንኳኳል ማን ሊነካት ነው ማን ሊነካቸው ነው ብሎ መጠበቅ ሲኖርበት ጎረቤቱን ያባልጋትና ዝሙት ላይ ጥላታል ይህ ነው በጣም የከፋሉ ነብዩ ሰለላሁ ዐለይሂ ወሰለም ባልም ማአቅም ጎረቤቷ እንዳይተዋወቁ ሙስጠፋ ነው ተጨባበጡ እንጂ አላህ ጥሩ ጎረቤት አመጣልን አሊም እኮ አይደሉ ወይ ደግሞ ቁርአንም አይነግሩትም እኮ ዝም ብሎ ሲያየው በቃ በወን ነገር ደንግጧል ነይ ጨብጪው ይላል ይጨባበጣሉ ቡና ፊዛሬ ጠራቸው ይላል ጫፍ ይዞ ይመጣል ነይ እዚህ ጋር ፊት ለፊት ቁጭ በይና ቅጂላቸው ምናምን ይላል እሷም ልብሷን ከፍ አድርጋ ቡና ትቀዳለች ስታልፉ ትነካዋለች ይግባባሉ ይሰዳደባሉ ይቀላለዳሉ ከዛ እሱ በሌለበት ጫፍ ይዞ ይመጣና አብሮ ይቅማሉ አላሁል ሙስታን ስለዚህ ትልቁ ወንጀል በጎረቤት ላይ ዝሙት መስራት ነው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ዝሙት የሚባለው ነገር አደጋ ነው ለዚህ ነው አላህ Subhanahu Wa Ta'ala አሁን የቀራውት ቁርአን ላይ ወረድ ብሎ ሙተኛ የሆነ ወንድ ዝሙተኛ ነው እንጂ ዝሙተኛ ያልሆነች ሙእሚን ማግባት አይችልም ማለት ነው ዝሙተኛ የሆነች ሴት ደግሞ ዝሙተኛን ወይም ደግሞ ሙሽሪክን ካልሆነ በስተቀር ሙእሚን ማግባት አይችልም ወሁሪመ ذلك على المؤمنين በሙእሚኖች ላይ حرام ነው እንደዚህ አይነት ሰው መነካከት ዛሬ እንጠባበስ እንጠናና በየትምህርት ቤቱ ጓደኛ ከግሬድዋን ይጀምራሉ ጓደኛ ለጓደኛ ሃይማይልም አባት አፉ ተለጉሟል ወይ ሴትና ወንድ ተለይቶ የሚማሩበት ትምህርት ቤት አያመጣቸው ወይ በቃ በዛው ይቀጥላሉ ከዛ በኋላ እንደፈለግ ምንም ቤት ይዛ ትመጣለች እንደው የጠፋ ይላታል አባቴ
ያ ጓደኛሽ ይዘሽው ምትመጪ የነበረው የት ሄደ? ለሱም ደግሞ ያቺ የት ሄደች ይዛት ምትመጣ? አላህን ማይፈሩ ቀልባቸው ሳይሆን አቅላቸው ወደ ኋላ የተገለበጡ ሰዎች አሉ። አንዳንዱ ወንጀል ሲሰራ ይፈራል፣ ተውበት ያደርጋል። አንዳንዶቹ ቤት ድረስ ያደርሱታል። ቤት ነዑዙ ቢላህ። አላህ Subhanahu Wa Ta'ala ሙስሊሙን በሙሉ ከእንዲህ አይነት አደጋ አላህ ይጠብቅ። የዝሙትን ሙሲባ አላህ ገለል ያደርግልን። የኢማንን ዝናብ ያዝንብልን አላህ። የሂጃብን ያለ መነካካትን ያለ መደማመርን ያለ መቀራረብን ረህመት አላህ ከላይ ያዝንብልን። ሸሪዓን ተንፊዝ የምናደርግ ሰዎች ያድርገን። ይህንንም ሸሪዓ ደግሞ ተንፊዝ የሚያደርጉ ጥሩ ወጣቶችን አላህ ከማከላችን ብቅ ያድርግ። ጃለኒ አላህ ወኢያኩም ሚነል ለዚነ ይስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።